ብዙ ጊዜ ማለት ነው እውነት ለመናገር በጣም ብቻዬን መሆን እፈራ ነበረ። አሁን ግን እዚህ ቦታ አዳምጡት ምን እንደሚሰማችሁ። የወፎች ድምፅ ነው የሚሰማው። ንፋስ አለ፣ አየር አለ። የሆነ ደስ የሚል አየር ነው ያለውና አሳያችሁ እዚህ እንዴት እንደ ምንም አይነት ነገር እንደሌለ ማለት ነው ላሳያችሁ። ይሄን ይመስላል። ከዛ ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ሰላም ነኝ፣ ሙሉዓለም ነኝ። እንዴት ናችሁ? ዛሬ ማለት ነው ቤት አይደለሁም፣ ኩሽናም አይደለሁም፣ ስራም አይደለሁም። ጀስት ቁጭ ብዬ ሪላክስ እያደረኩ ነው። ወይም አየር ንፋስ ባህር ነበር ልሄድ የፈለኩት፣ ግን ሳስበው ቅዳሜ ከአለቃዬ ጋር ከልጆች ጋር ምናምን አብረን የሆነ ባህር ሰረ ምን ሄድ፣ ስለዚህ ምን አስኬደኝ በሚለው ለምን ጫው ምናምን ስለሆነ ውሃው ብሄድ ደስ ይለኝ ነበር። ግን በሳምንት ቢያንስ አንዴ ሁለቴ ደስ ይለኛል። ከዛ ውጪ ውሃውን በጣም ነው የሚያስጠላኝ፣ ጸጉሬን ምናምን ጥሩ አይደለምና ያን ባህር አድናቂ ልጅ አይደለሁም። ቅዳሜ እንደሚሄድ ስላወቅኩኝ ዛሬ እንደዚህ ፓርክ ላይ ቁጭ ብዬ ታውቃላችሁ። እና ቪዲዮ ለመስራትም አላሰብኩም ነበረ። እና አንድ ነገር ልንገራችሁ እህቶቼ ማለት ነው፣ በተለይ እኔ ብቸኛ ነኝ፣ እኔ ሰው የለኝም፣ እኔ ጓደኛ የለኝም፣ እኔ እንደዚህ ነኝ ለምትሉ ማለት ነው። እኔ በፊት ጫጫታ፣ ሁካታ፣ ጓደኛ፣ ሰው በጣም ነበር የምፈልገው፣ በጣም ነው የምወደው። ስቲልም ግን የሆነ ፋሚሊ አሁን እኛ ቤተሰብ በጣም ቤታችን ሙሉ በቃ ቤተሰብ እንዲኖር እፈልጋለሁ። ቤት ውስጥ እንግዳ እንዲመጣ ምናምን እፈልጋለሁ። ግን ስደት ላይ ግን ምንም አይነት ሰው አያስፈልግም። ምንም አይነት ይሄ ምክንያቱም እያየን ነው ሚዲያ ላይ ጓደኛ ሊኖራችሁ ይገባል። ግን በልኩ በመጠኑ ስትገናኙም ደግሞ ቢያንስ ስትገናኙ ምንድነው የምታወሩት፣ ምንድነው የምታደርጉት የሚለውን ማሰብ አለብን። እና እኔ በፊት በጣም ሰው ወዳለሁ። እንግዲህ እኔ 20ዎቹን ጨርሼ 30 ቤት ገብቻለሁና የ30 ቤት ከገባው ቆየው። እድሜ ስንት ነው እንዳትሉ ማለት ነው። እኔ በእድሜ ማለት እድሜ የሚቆጨኝ ሁሌም ቪዲዮ ስሰራ የሆነ ሊቭ ላይም ስገባ ብዙ ጊዜ አወራችኋለሁ፣ እነጋችኋለሁ፣ አስረዳችኋለሁ። ሁሌም አንዳንድ ጊዜ የወጋ ቢረሳ የተወጋ አይረሳም የሚባል አባባል በጣም ነው የሚገርመው። በቃ ይሄ የወጋ ቢረሳ የተወጋ አይረሳም በጣም ነው የሚገርመው። በጣም ደስ የሚል አባባል ወይም ደግሞ በጣም ደስ የሚል እንትን ነው ይሄ ቃላት ማለት ነው። እና ሁሌም እኔ የሚቆጨኝ በእድሜ ማለት ነው ይሄ 1 አመት ከ6 ወር አለቃዬ መዳሜ ብሬን አልሰጠችኝ፣ ደሞዝ አልሰጠችኝ። ግን ያ ደግሞ ለበጎ ነው በሚለው አልፈዋለሁ። ግን ሁሌ ካፌ አይወጣም፣ ሁሌ እንደዚህ ሁሌ ነው የምለው። ለምን አረሳውም፣ ህመሙ ስሜቱን አረሳውም። እና ምን ልላችሁ ፈልጌ ነው፣ በእድሜ ተጠቅሜበታለሁ፣ እድሜን ኖሬበታለሁ፣ እድሜን ሰርቼበታለሁ፣ እድሜን በቃ የምፈልገው ነገር አድርጌበታለሁ። ግን ምንድነው እኔ ያልተጠቀምበት ብዙ ጊዜ የሚቆጨኝ ያ ልጅነት የተመልሶ ይመጣ ደስ ይለኛል፣ ለአንድ ጊዜ ማለት ነው። ለምን እኔ ከእናቴ ጋር ማለት እኔ ከቤተሰብ ከወጣው ኦልሬዲ 20 አመት ሊሞላኝ ነውና በቃ ያ ልጅነቴን ምናምን ባጣጥም ደስ ይለኛል ከእናቴ ጋር ከአባቴ ጋር ማለት ነውና ከእህቶቼ ጋር ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እና ምን ለማለት ፈልጌ ነው፣ ፀሐይዋ መጣች ወደ እኔ። ምን ለማለት ፈልጌ መሰላችሁ ውዶችዬ፣ የሀገሬ ልጆች 30 ቤት እኔ ስገባ ይሄ የሰው ሁካታ፣ ጫጫታ እንደዚህ ነው ብቻ መሆን ነው። በቃ ይሄ ከሰው ጋር መገናኘት ምናምን በቃ እየራኩ መጣሁ። ከሰዎች ጋር መገናኘት ምናምን በቃ ብቻ እንደዚህ ቁጭ ማለት ምን ያህል እንደሚያስደስተኝ፣ ምን ያህል ሰላም እንዳለው፣ ምን ያህል የሆነ አለ አይደል። አሁን እኔ ኢትዮጵያ ብሆን ችግር የለብኝም፣ ቢዚ ነኝ። በዛም በዚህም በኋላም በፊትም በዚህ ጋም ከኋላዬም ከፊቴም ፋሚሊ ቤተሰብ ምናምን ስላለ
በጣም ቢዚ ነው የምሆነው እና ግን ስደት ላይ አሁን ላይ በቻልኩት አቅም ስራ ሰራለሁ። መስራት ካለብኝ ምሰራው ስራ ካለ ሰራለሁኝ። ከዛ ውጪ ይሄ ሰው ምናምን ወደ ህይወቴ ሰው መጣ፣ ሰዎች ጋር ተገናኘው፣ ሰዎች ጋር ተገናኘው፣ ጓደኛ መጣ፣ ሰው መጣ፣ አይ ዶንት ኬር ምንም አይመስለኝም። እና ለምንድን ነው እኔ ብቻ ነኝ ወይስ በእኔ እድሜ ያላችሁ በሙሉ እንደዚህ ነው የሚያደርገው? ማለት እድሜያችሁ እየጨመረ ሲሄድ ይሄ ሰው በሰው መከበብ በሰው የሆነ ነገር እንትን ማለት ያስጠላችኋል ወይስ አያስጠላችሁም? እና ውዶችዬ እኔ እንግዲህ እዚህ ጋር ፓርክ ቁጭ ብዬ እንደዚህ እናንተ ጋር እየተጨዋወትኩኝ እያወራው ምናምን እገኛለሁ። ከዚህ ቀጣይ ደግሞ እንግዲህ እዚህ ቁጭ ብዬ ትንሽ እንትን ኮፊ ምናምን ይዤ መጥቼ ቀዝቃዛ ቡና እየጠጣው ነበረ። አሁን ደግሞ እስኪ አንዳንድ ቦታዎች መሄድ ከቻልኩኝ ወይም ደግሞ የሆነ የምሄድበት ቦታ አለ ወረዲ የምሄድበት ቦታ አለኝ። ሱቅ ምናምን መሄድ እፈልጋለሁ። ቦርሳዎች፣ ጫማዎች ምናምን ለመግዛት ያው ኢትዮጵያ ለመሄድ እያሰብኩኝ ስለሆነ ቀስ በቀስ አንዳንድ ነገር ለመግዛት ማለት ነው። ከዚህ በኋላ እኔ ኢትዮጵያ ሲሄድ ሰርፕራይዝ ነው ማደርጋችሁ። አልነግራችሁም መቼ እንደሚሄድ ቀኑን፣ ግን ሰርፕራይዝ ነው ማደርጋችሁ። ሰርፕራይዙ ለራሴ ቢሆንም ደስታው ለራሴ ቢሆንም ግን አንዳንድ ልጆች አላችሁ በቃ ኢትዮጵያ ግቢ በቃሽ ምናምን የምትሉኝ ልጆች ስላላችሁ ለእናንተ ነው። በጣም በዚህ አጋጣሚ በጣም ነው የምወዳችሁ ማከብራችሁ። እኔ አንድ ሰው ሁለት ሰው ሶስት ሰው በጣም ብዙ ማለት ዩቲዩብ ላይ በጣም ብዙ 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 የሚባል ማቀው ሰው ባይኖርም ግን ትንሽ ሰዎች አላችሁና እኔ ግን እንደ ብዙ ነው ማያችሁ፣ እንደሽ ነው ማያችሁና ከዛ እንዳልኳችሁ እንግዲህ ሁሉንም ነገር እግዚአብሔር ሲፈቅድ አይደለም የሚሆነው። ስደት ላይ በነገራችን ላይ እኔ ሞቶ እንደማይሞላ ያየሁት በራሴ ላይ ነው። አንዳንድ ጊዜ የስደት ህይወት ወንፊት ነው የሚሆንባችሁ። ውሃ በወንፊት መያዝ እንደማይቻል ሁሉ የስደት ህይወት ስደት ላይ ሆናችሁ ኢትዮጵያ ለመግባት ስታስቡ ልክ እንደዛ ነው የሚሆንባችሁ። ማለት እናንተ ለመሄድ ስትታገሩ ግን ደግሞ የሆነ ነገር በቃ መሰናክል አይጠፋምና ያንን መሰናክል ግን ሰብራችሁ እኔ እንዳልኳችሁ ብዙ ጊዜ ተመላልሻለሁ ኢትዮጵያ። ግን አሁን እኔ ላለመመላለስ ነው ሂጄ ላለመመለስ እየሞከርኩ ነውና ሁላችሁም ኢትዮጵያ ሀገራችሁ ለመግባት ያብቃችሁ። እናም እንግዲህ ውድ የሀገሬ ልጆች እኔ እንግዲህ እግዚአብሔር ከረዳኛው በቅርቡ ሄዳለሁ ብዬ አስባለሁ። ለዛም ነው ዞር ልበል ያልኳችሁ። እናም ውዶችዬ እንዴት አያችሁት? እንዴት አያችሁት? ቪዲዮ እንዴት አያችሁት? ፎቶዬን ትላላችሁ። ምክንያቱም ብዙ ጊዜ እኔ ሰው ቀርቦኝ ወይም ደግሞ ሰው ሲርቃኝ በጣም ነበረ የሚከፋኝ፣ በጣም ነበር የሚደብረኝ። አሁን ግን እውነት ለመናገር አይላብ ብቸኝነት እና ራሳችሁን ከወደዳችሁ ራሳችሁን እንትን ካላችሁ ከተንከባከባችሁ ለራሳችሁ ጊዜ ከሰጣችሁ ለራሳችሁ ጊፍት ከሰጣችሁ ለራሳችሁ መሄድ ያለባችሁ ቦታ ከሄዳችሁ ሰው መጣ አልመጣ ምንም እንዳያሳስባችሁ ውድ ሀገሬ ልጆች። እንግዲህ አዲስ ከሆናችሁ ፕሌዝ ሰብስክራይብ፣ ላይክ በማድረግ ቪዲዮን ጀምሩት። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ፣ መልካም ቀን ባይ
근데 만 원씩만 내가 요런